አደይ ምን መሰለሽ በጣም ማፈር አለቃ ይሆንሽም አልሆንሽም ምንም የሚመለከተኝ ነገር የለም። እሺ እንዴ ኤላ ባርኪ ፍቅር እኔ እንደዚህ አይነት ነገር አልፈልግም። ምንድነው የማትፈልጊው? አደይ ላይ አንድ ነገር ለማድረግ አስቤ ነበር። ስለ አደይ ምን አስብ? የሆነ ከባድ ያሰብኩት ተንኮል አለ። እንኳን ፍቅርን የተራበችውን ነፍሴን አሳልፌ ልሰጥሽ ይቅርና ብጥለው እንኳን ላንቺ ወዳቂ አሳልፌ አልሰጥሽ። ማንነትሽን ማታውቂው አንቺ ነሽ። ከዚህ በኋላ ክብርሽን ጠብቂ። ምን አልሽ አንቺ? እህቴ ምን ሆነች? አረ ምንም አደይ ተረጋጊ። አደይ አደይ ላይ ተሸተን እንዴ? እኔ ነጥልሻለሁ ፈልጌታ። ማን ነው ስሟ? አንቺ ያደይ እህት። አቤት። አደይ የት ሄዳ ነው? እንጃ ከባርኩት ጋር መሰለኝ የወጣችው። ከባርኩት ጋር ደግሞ ከባርኩት ጋር ምን ታደርጋለች? ወንድምሽ አይደለ እንዴ? ደውለሽ ጠይቂው። እሺ ለማንኛውም አደይ ከሌለች እዚህ ቤት ያለው ስራ ያንቺ ነው ማለት ነው። ግን እኮ ሁሉንም ስራ ተጨርሳ እንደሄደች ነው የነገረችኝ። ምንም የሰራችው ስራ የለም። ይሄን ቤት ታጸጃለሽ፣ ከዛ ደግሞ ራታችንን ትሰሪያለሽ። እራትም ተሰርቷል፣ ቤትም ተሰርቷል። አትመልሽልኝ። እኔ የማዝሽን ብቻ ነው የምታደርጊው። ትሰሚኛለሽ? አደይ ነገራሽ ሊሆን ይችላል። እዚህ ቤት ያለሁት እኔ ነኝ። ስለዚህ አለቃሽ እኔ ነኝ ማለት ነው። ገባሽ የምናገረው? አለቃ ይሆንሽም አልሆንሽም ምንም የሚመለከተኝ ነገር የለም። እሺ አንቺ ላይቭ ድብድብ ላሳያችሁ። አንቺ ነሽ እኔን የምትይኝ? እንዴ አነቀቻት። ኧረ እንዴት ነው እባክሽ ጥጋብ ልብሽ ንፍት ያደረገው? ልቀቂኝ። ምን ሆናችሁ ነው? ብርሃን ምን ተፈጥሮ ነው? ዴቭ እያየሃት ነው አይደለም? አንቃ ልትገለኝ ነበር። ደግሞ እኔን ካላመንክ እሷን መጠየቅ ትችላለህ። የምን ምስክር ነው የምታወሪው? እራሷ ነች ልጅቷን አንቃ ልደበድባት የነበረው። ብርሃን አንቺ ተረጋጊሽ። ይመጣ ምን ታፈጫለሽ? ድሮም ካንቺ ጥሩ ነገር አትጠብቂ። አደይ ወይ ባርኮቴ፣ ምን ነው ዝም አልክ? ለምን እንደመጣ ንገረኝ እንጂ። ምን መሰለሽ አደይ፣ እኔ በጣም ነው የምወድሽ። እኔም እኮ እወድሃለሁ። እውነት? አዎ ወንድሜ አይደለ? ለምን ጠላሃለሁ? አይ እኔ እንኳን እንደሱ ሳይሆን እናት እዚህ ደግሞ ምን ትሰራላችሁ? መጣ እንዴ? አዎ መጣሁ። ማለት ረበሽኳችሁ እንዴ? እኔ እኮ ጠፍታችሁብኝ ሳፈላልጋችሁ ነበር። እዚህ ያገኘኋችሁ ይገር። ምን ነው እህቴ ደህና አይደለችም እንዴ? አረ እንደዛ ለማለት ፈልጌ አይደለም። በቃ ቤት ሳጣችሁ ምን ተፈጥሮ ነው ብዬ ነው። ደግሞ እኔን ጥላችሁ መገባበዝ ጀመራችሁ አይደል? ምንድነው የተፈጠረ ነገር አለ? እናንተ ምን አለባችሁ? እቤት የሶስተኛው የዓለም ጦርነት እየተቀወጠ ነው። ማለትማ ሴቶቹ ለሞት እየተፋለሙ ነው። ወይኔ ጉዴ! ምንድነው የተፈጠረው? እህትሽና ፍቅር። እህቴ ምን ሆነች? አረ ምንም። አረ አደይ ተረጋጊ። አደይ ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ!
የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አደይ ቅድም እኮ ዴቭ ተጣሉ ሲለኝ ሩጬ ወደ ፍቅር ጋር ሄድኩ። አይ ደህና ናቸው፣ እንዳካበዱ አይደለም። ከዚህ በኋላ ከእህትሽ ጋር ምንም አይነት ነገር እንዳይፈጠር ፍቅር እናስጠንቅቂያታለሁ። መጠየቅም ማውራት የምትፈልገው ነገር ካለ ከአንቺ ጋር እንድታወራ አድርጊያታለሁ። አዎ ባርኮት፣ እንደዛ ነው የሚሻለው። እኔ በእህቴ ቀልድ አላውቅም። ከዚህ በኋላ ግን እስካሁን የታገስኳትን ያክል ከመጣብኝ በጣም መጥፎ ነኝ። መቃቴ ተረከ የሚያስተካክሉ። እሺ አመሰግናለሁ። ስራሽ ታራስኩሽ። ቆይ በዚህ ሰዓት ምን ትሰራለህ? አትተኛም እንዴ? እንቅልፍ የሚችለኝ እኮ ነው የመጣሁት። አደይ በጣም ጭንቅ ብሎኝ ነው። ትንሽ ቢቀለኝ እንኳን ብዬ ነው አንቺ ጋር የመጣሁት። አደይ እባክሽን ልቀመጥና እንዳወራ ፍቀጂ። ዳዊት በጣም ያስጨነቀኝ ነው። እኔም እኮ ቢጨንቀኝ ነው አደይ። በቃ ትንሽ ስትርቂኝ ይጨንቀኛል። ትናፍቂኛለሽ። እሺ ለምን ዝም ትይኛለሽ? እኔ ቆንጆ እና ምን ልበል? እኔ በጣም ነው የማፈቅርሽ ዳዊት። አሁን እህቴ ተኝታለች፣ በቃ ውጣ እባክሽ አደይ። ዳዊት አሁን ከነቃች ሌላ ነገር ነው የሚመስላት። ውጣልኝ። እሺ ደህና ነሽ? አደይ እንዴት ነው? እንዴት አደርክ? እግዚአብሔር ይመስገን። ደስ የሚል መጽሐፍ እያነበብኩ እኮ ተመስጬ። እህትሽ እንዴት ነች? ዛሬ ጋር ተሽሎታል። ፍቅር መጣሽ እንዴ? እንዴት ነሽ? ዴቭ እንዴት ነህ? በጠዋት የት ሄደሽ ነው? ቤተክርስቲያን እኮ ልሳለም ሄጄ ነው። ቤተክርስቲያን? አንቺ ምንድን ነው ቁርስ ሰርተሽ ነው? እየሰራው ነው ግን አልደረሰም። እስካሁን ምን እያደረግሽ ነው ያልደረሰው? እህቴን እኮ አማት ስላደረ እሷን ሳስታምም አድሬ እንቅልፍ ጣለኝ። ምንም የማይመለከተኝ ነገር አትቀባጥሪብኝ። ግቢና ስሪያ። እሺ መጣሁ። በቃ እሷን ውስጥ ለናግራት። ቁርስ መስራለሁ በዚህ። አዎ ትንሽ የአየር መዛባት ነው እንጂ ሁሉም ነገር ደስ ይላል አይደለም እንዴ? ኤላ ባርኪ፣ አንተ እንዴት ነህ? መቼ መተህ ነው? እኔማ ከመጣሁ 2 ቀኑ ነኝ። አንተ ደህና ነህ እንዴ? 2 ቀን ሙሉ ሳንገናኝ መተህ? ምን እባክህ ሳይመቻች ቀርቶ እኮ ነው። አረ እዚህ ጎረቤት ታዲያ አንድ ቀን እንኳን ጎራ አትልም እንዴ? ምን ሆነ ነው አንተ? አንተ ራሱ ተለውጠ የለ እንዴ? አረ አምሮብሃል አንተ። እንደምን ምሳ በልተን ትወጣለህ? ሌላ ቀን እመጣለሁ ባርኪ። ምን አለብህ ዛሬ አንዴ ገብተህ ምሳ ለመብላት ደግሞ? አሁን ዛሬ ቤት ልግባ። ምን ባዶ ቤት የት ሄድብሃል? ምን ወሬን ታወራለህ? ምሳ በልተህ ትወጣለህ። በቃ ደህና ነህ? አንቺ ትሰሚኛለሽ? ዳዊት የተፈጠረው ለኔ ብቻ ነው። ለኔ የተፈጠረን ሰው አሳልፌ የምሰጥሽ ይመስልሻል እንዴ? ፍቅር ስለምን ነው የምታወሪው? ማንነትሽ ነው እቂ ብልሽ እምቢ ብለሻል። እንኳን ፍቅርን የተራበችውን ነፍሴን አሳልፌ ልሰጥሽ ይቅርና ብጥለው እንኳን ለአንቺ ወዳቂ አሳልፌ አልሰጥሽም።
ይኸውልሽ የምታወሪው ስለ ዳዊት ከሆነ እኔና ዳዊት መሀል ምንም ነገር የለም፣ ሊኖርም አይችልም። እሺ ስለዚህ ስራዬ ልስራበት፣ እየመጣሽ አትረብሽኝ። ትሰሚኛለሽ? ይህንን የተካንሽበትን የማስመሰል ማንነትሽን ማሚንና ባርኮትን አታይበት። እኔ ፍቅር ነኝ። እሺ ማንም ሰው ቆዳውን አለሳልሶ አያታልለኝም። ይኸውልሽ እኔ ማንነቴን ጠንቅቄ የማውቅ ሰው ነኝ። እሺ ማንነትሽን ማታውቂው አንቺ ነሽ። ከዚህ በኋላ ክብርሽን ጠብቂ። ምን አልሽ አንቺ? ማለት እኔን እንዲህ እየተናገርሽ ነው? አዎ ከዚህ በኋላ አትፈታተኝም። ትዕግስቴ አልቋል። አደይ ምንድን ነው? ተነስሽ ቁርስ ልስራ ብዬ እኮ እንደተኛሽ ትቼሽ ወጣሁ። በቃ ፍቅር ያልሽኝን ሁሉንም ሰርቻ እመጣለሁ። እሺ ለምን በጠዋት ተነሳሽ? ትንሽ አተኝም ነበር? እህታለሚግ እውነት ግን እዚህ ቤት ተመችቶሻል? በጣም ጥሩ ሰዎች እኮ ናቸው። ደግሞ አንቺንም ያሳከምኩት እናታችንን የምጦረው እኮ እዚህ ቤት ሰርቼ በማገኘው ገንዘብ ነው። እኔ ግን እንጃ አልዋጥም ብሎኛል። ኧረ ጥሩ ናቸው፣ ጥሩ ሰዎች ናቸው። ደግሞ ጥሩ ሰዎች ባይሆኑ አንቺን ተቀብለው እዚህ ያኖሩሽ ነበር። ወንዱ ጥሩ ልጅ ይመስላል። ያቺ ፍቅር የምትባሏ ግን በጣም መጥፎ ሴት ትመስለኛለች። እንደውም እሷ ናት በጣም ጥሩ ሴት። አሁን እኮ እንደውም እህትሽ ተሻላት ወይ እንዴት አደረች ቁርስ ምናምን ስሪላት እያለችኝ እኮ ነው አንቺ የመጣሽው። እንጃ እኔ ግን ውስጤ በጣም እየተረበሸ ነው። በቃ ብርሃኔ እዚህ የመጣ ነው ለስራ ነው። ደግሞ ባለፈው ነገር የለ ምንም ነገር ቢፈጠር መልስ መመለስ የለብሽም። እሺ እሺ። አሁን በቃ አንድ ላይ ቁርስ መስራት አግሽኛለሽ። ዴቭ የነገርኩን ነገር እያሰብክበት ነው? ምኑ? ቆይ ለምንድን ነው የምጠላኝ? አንተ በጠላኸኝ ቁጥር እኮ የኔ ፍቅር እየጨመረ ነው። ይህንን ጥላቻን እያሳየኝ እንኳን የኔ ፍቅር ሊቀንስ አልቻለም። አንተን ፈልጌ ፍቅርን ፍለጋ እኮ ነው እንደዚህ መባዝ ነው። ፍቅር አንቺ አምጥተሽ የምትናገራቸው ቃላቶች ለእኔ ተራ ናቸው። ተራ የመንደር ጩኸቶች። የእኔ ነፍስ ራሱ ፍቅርን ብላ መባዘን ከጀመረች ቆይታለች። እሺ እኔስ ምን ልሆን? አንተን አጥቼ መኖር ይመስላል? አልችልም። አልችልም አትበይ። አልችልም እያልሽ ራስሽን አታድክሚ። ትችያለሽ። እኔም ስንቱን ችያለሁ መሰልሽ። እኔም አንቺ እያለፍሽበት ያለውን ነገር ነው እያለፍኩ ያለሁት። ካደ እንደዚያ ከሆነ አንተን ፍቅርን ፍለጋ ከወጣ እኔም ፍቅርን ነው የምፈልገው። ለምንድን ነው አብረን ማንሆነው? ይሄ ሊሆን በፍጹም አይችልም። ለምንድን ነው የማይሆነው? እኛ ከፈለግን ይሆናል። ዳዊት እባክህ አታድክመኝ። አረ ፍቅር ዝም በይ። ይሄ እኮ ፍቅር አይደለም እልህ ነው። እልህ ደግሞ ህመም ነው። ስለዚህ ህመምሽን አስታምሪ። እሺ ልጠብቅ። ምን ያህል ቀን ምን ያህል አመት ልጠብቅ? አትጠብቂኝ። እኔም እንዳንቺ በጠብቀው ሰው አለ። እና ይላ እንዴት ነው ታወቀው? ዴቭ ከእናንተ ከተለየም በኋላ የረጅም ጊዜ ጓደኛዬ ነው። ዳዊት እባላለሁ። ኤላ እና እንዴት ነው ሀገሩን ለመድክ? ያው ጥሩ ነው። እናንተን ደግሞ ስላገኘኋችሁ በጣም ደስ ብሎኛል። ትቆያለህ ወይስ አንደኛ ነው የመጣው? እኔ እንኳን አንደኛ ነው የመጣሁት። እንዴ የሁሉ አመት የተዘጋ ቤት ውስጥ ብቻ ያሉት ነው? ያው እንግዲህ ምን ይደረጋል። ችግር የለውም አታስብ። እኛም ደግሞ አንዳንድ እየመጣ እንላምድሃለን። እንዴ እንዲህ ሲሆንማ ዝም ብለን የምናይ ሰዎች አይደለም። እንዴት ናችሁ? ማን ነው? ምን ነው ታውቂዋለሽ? እንዴ ፈገጋልሽ? አይ አላውቀውም። ባርኮቴ ማን ነው? ኤላ ይባላል። የረጅም ጊዜ ጓደኛ ታዋቂ። ሊዲያ እባላለሁ። ኤላ ሊዲያ ስነ ስርዓት አይኖርሽም እንዴ? እንግዳ እኮ ነው። ምን አደረኩኝ? ባርኮቴ እዚህ ከኛ ጋር የሚኖረው? አይ እዚህ እንኳን አልኖርም። አይደል ቡናው አልደረሰም እንዴ? ደርሷል። መጀመሪያ ግን ምሳ ላቅርብ። እሺ እንግዲህ ሊዲያ እንደዚህ ነው ባላ ቻላት። አይ ችግር የለውም። ፍቅር ምን ይጫነው? በቃ
ላይ ምግቡ ብዙም አልተመቸህማ? ፍሩት ነገር ይምጣል። ኧረ በጣም ነው የሚጣፍጠው። ደግሞ የሚገርምሽ ነገር እንጀራ በጣም ናፍቆኝ ነበር። ካልክሽ ይጣፍጣል አይደል? በጣም በቃ እንደዚህ የሚጣፍጥ ምግብ ከፈለክ ሁሌም ይሰራልሃል። አረ ችግር የለውም፣ እኔ ራሴ መስራት እችላለሁ። ካልሆነ ደግሞ ከውጪ ማስመጣለሁ። ማለትማ አደይ ያለች አይደለ? እየሄደች ትሰራለታለች። ደግሞ እሱ ወንድማችን ነው። ፍቅር ምን ሆነሻል? አደይ የቤት ውስጥ ስራ ራሱ እየከበዳት እንዳለ ታውቂያለሽ አይደል? ተጨማሪ ስራ ምን ችግር አለው ካዲያ? ለዚህ ቤት እህቷ አለች፣ እኔም ደግሞ አግዛታለሁ። አንቺ ምግብ ልትሰሪ ነው ፍቅር? አዎ፣ በዛውም የኔ ሙያ ታዩታላችሁ። ፍቅር ያንቺን ሙያ ጥሩ ትጫወታለች። በቃ እኔ ልሂድ፣ ትንሽ ማረፍ አለብኝ። ቆይ በቃ እኔ ልሸኛ። አይ እኔ እሸኘዋለሁ። እኔ እሸኘዋለሁ። በዛውም አየር መቀበል ፈልጋለሁ። እንሂድ። በቃ የላ ደውለና ሊዳ ፍቅር እስቲ ያነሳሽው አደይ። አንተ ሰውዬ ዞር በር ልሂድበት። አደይ እኔም ተረጅኛ እባክሽ። ምንድነው የምረዳ? አደይ የእውነት አፍቅሬሻለሁ እና አንቺን አጥቼ መኖር አልችልም። እባክሽ ተረጅኝ። ይኸውልህ ንጉሱ፣ እኔ ለአንተም መሆን ሴት አይደለሁም። አደይ ገና ያዩሽ ቀን ነው ልቤ የመተው። እባክሽ ተረጅኝ። ይልቅ ብትተወኝ ይሻላል። ቆይ ጥቁር ድንጋይ ላይ ውሃ ብታፈስበት ይገባዋል? እንዲገባው እኮ ማድረግ ይቻላል። እየቀለድክብኝ ነው? ቀልደኛ። አንተ ልጅቱ ምን አድርጊ ነው ደግሞ የምትላት? ሲያስጠላ የወንድ አልጫ። አንቺ ነሽ ዝም በይ። ሊዱ ማን ነው እሱ? ይሄ እኮ የሰፈር ዱርዬ ነው። አደይን ይዞ ሲያስጨንቃት አላየኸውም? ይኸውልህ ወንድሜ፣ እዚህ መንገድ ላይ ቁጭ ብሎ ሴት ልጅ መላከፍ ጥሩ አይደለም። እሺ? አረ ይሄ ምንም ምክር አይገባውም። አንቺ ጦስ እንዳትሆኝብኝ። አባቢ እኔና አንቺ ልታጣላ ነው። ይዘሻት እቺ። ይህ ሲያስጠላ ወንዱን። እሺ ሊዱ በቃ ተይ፣ እኛ እንሂድ። በቃ እኔ ቤቴ ደርሻለሁ። ይሄ ነው ቤትክ? አዎ ይሄኛው ነው ቤቴ። ስለሸኘሽኝ ደግሞ በጣም ነው የማመሰግነው። ችግር የለውም። ጸባይ ካለ ሰፈሩንም ካንተ ትንሽ የተሻለ ስለማውቀው አስለምድሃለሁ። እንዴ ተወልጄ ያደኩበት ሰፈር አይደል እንዴ? እንዴት ይጠፋኛል? አዎ ምንም ቢሆን ግን ሰፈሩ ትንሽም ተቀይሯል። ምን ያህል ጊዜ ቆየክ? 6-7 አመት እንደዛ ቢሆን ነው። ትንሽ ጊዜ ነው። አንቺ ስንት አመት ነው የቆየሽው? 9-10 አመት። ልጅ እያለሁ ነው የሄድኩት። ኦ አንቺ ብዙ ቆይተሻላ። ያ በቃ አብረን ለምደዋለን። እና ቤት ገብቼ ቡና ምናምን ላፍላልህ እችላለሁ እኮ። አረ አያስፈልግም፣ ሌላ ቀን። አረ ችግር የለውም። በእውነት አያስፈልግም። በዛ ላይ ደግሞ ቤቱ አልተጸዳም። ነገ ከነገ ወዲያ ትመጫለሽ። አብረን እናስተካክለዋ፣ ብዙም አይከብድ ከሆነ። ለማንኛውም ግን አመሰግናለሁ። እሺ ካልክ እንግዲህ ስልክ ይሄዳል። ክፈተው። ይሄ ስልኬ ነው። እሺ ደውልልኝ። ቻው። በቃ ነገ ጧት እመጣለሁ። አደይ አደይ። አቤት ፍቅር። ደግሞ ልጨምርልሽ እያሰብኩ ነው። ለእኔ ነው? ምንን አስመልክቶ? ምክንያቱም ሰሞኑ ስራ ሊበዛብሽ ይችላል። ከእስከ ዛሬው የተለየ ምን እሰራለሁ? እንደምታውቂው ኤላ ጓደኛችን ነው እና የሄድሽ ስራ ታግዣለሽ። ወይ ለሱማ ችግር የለውም፣ ባትጨምርልኝም አግዘዋለሁ። አይ እሱን ጽድት ያለ ነገር ይፈልጋል።
ቤቱም ልብሱም መኝታውም ጽዱ እንዲሆንለት ይፈልጋል። ደግሞ አንቺም ስትሄጂ ጸዳ እያልሽ ሂጂ። እሺ ለእሱ አታስቢ። ደግሞ ረጅም ጊዜ ውጭ ሀገር ስለከረመ ብቸኝነት ሊሰማው ይችላል። ሊያናግርሽ ከፈለገ ስራሽን ገታ አድርገሽ ቁጭ ብለሽ አናግር። ፍቅር፣ እኔ እንደዚህ አይነት ነገር አልፈልግም። ምንድን ነው የማትፈልጊው? ከዴቭ ጋር ሲሆን ነው የምትፈልጊው? ክፍልሽ መጣይ በረንዳ ላይ ስንት ጊዜ ነው አፍሽን ከፍተሽ ስታዳምጪ ያገኙሽ? ይሄ ምስኪን ልጅ ከውጭ ነው የመጣው። ቁጭ ብለሽ አናግሪው ስላልኩሽ ነው እምቢ የምትይ? አይደለም እኮ። እሺ በቃ እሺ፣ ችግር የለውም። በያውን ሂጂ። ዛሬ ወይ ነገ ትሄጃለሽ። እንዴት ነው ብርሃን? ቤቱን ለመድሽው? አዎ ለምጄዋለሁ። ለነገሩ አዴን የመሰለች እህት እያለሽ እንዴት አትለምጂው? በእውነት መልካም ሰው ነህ። ከሆስፒታል ጀምሮ እያየሁህ ነበር። መልካምነት ነው ብለሽ ነው? በእውነት በጣም አመሰግናለሁ። ለአደይ እስከዚህ በላይ በሆንላት። ለአደይ ብቻ ብላ አይመስለኝም፣ እንዲሁ በተፈጥሮም ጥሩ ሰው ትመስላለህ። እሷ ደከመኝ ሰለችኝ ሳትል ትንከባከበን የለ። በዚህ ውለቷን እንመልስላት እንጂ። እኔ እዚህ ቤት ከመጣው ጀምሮ ያንተ መልካምነት እያየው ነው። አንቺም እዚህ ባለሽ ቆይታ የምትፈልጊው ነገር ካለ እንደ ታላቅ ወንድም መጠየቅ ትችላለሽ። በዛውም ደግሞ ስለ አደይ አንዳንድ ነገሮችን ትነግሪኛለሽ። ምን ነው? ስለ አደይ ማወቅ የምትፈልገው ነገር አለ እንዴ? ያው አለ አይደል? አብረሹ የምትኖሪውን ሰው እኮ ብታውቂው ጥሩ ነው። ወይኔ ረስቼው። እንዴ ምን ነው? ምን ሆንሽ? ወደ ክፍሌ መሄድ አለብኝ። ያስደበረሽ ነገር አለ እንዴ? አይ የለም፣ አደይ እዚህ እንዳትቀመጪ ብላኝ ነው። ረስቼዋለሁ ደግሞ። እሺ አደይ ካለችሽ ማለት በጣም ደስ የምትይ ልጅ ነሽ። ቤቴ ስለመጣሽ ደግሞ ደስ ብሎኛል። አንተም ደስ የምትል ልጅ ነህ። ፈታ ያልክ ነህ። እና መቼ ነው ወደ ሀገርሽ የምትመለሽው? በቅርቡ ሄዳለሁ። እኔ እዚህ መኖር አልፈልግም። ምን ውስጥ እንደገባው ራሱ አላውቅም። በጣም ነው የሚያስጠላው። እንዴ ምን ሆነሻል? ሀገራችን እኮ በጣም ደስ የምትል ሀገር ናት። አየሯ፣ ንፋሷ፣ ሁሉ ነገሯ ደስ የሚል ሀገር ነው ያለችን። ውይ ይቅርታ አድርገልኝ። እኔ ምንም ደስ የሚል ነገር እስካሁን አላየሁም። እኔ ግን በጣም ነው የምወዳት። ለዚህም እኮ ነው ውጭ አልኖርም ብዬ እናቴን አባቴን ትቼ የመጣሁት። እንዴ አንተ ግን በጣም የምትገርም ሰው ነህ። ከዚህ በኋላ እንኳን አልመለስም። እግዚአብሔር ከረዳኝ የራሴን ቤተሰብ እዚሁ መሰረታለሁ። ሰው አሜሪካ ከምታክል ሀገር መጥቶ እንዴት እዚህ ኢትዮጵያ ውስጥ ልኑር ይላል? አንቺም ባትሄጂ እዚሁ ብትኖሪ ደስ ይለኛል። ኧረ እኔ በጭራሽ መሄድ ነው የምፈልገው። ደግሞ ማሚ በጣም ናፍቃኛለች። እሺ ቢያንስ የተወሰነ ጊዜ ቆይ። አንተ ከመጣህ እኮ ነው እንደውም ትንሽ ፈታ እያልኩ ያለሁት እንጂ ምንም እየተዝናናው አልነበረም። ደብሮኝ ተኝቼ ምናምን ነበር የምውለው። እሺ ነገ ቤት አትመጣም? አይመስለኝም። የምመጣ አይመስለኝም። ከፈልሽ ግን አንቺ መምጣት ትችያለሽ። እንደዛ ከሆነ ግን ለምን ነገ ከተማ አንወጣም? ደብረ ዘይት ምናምን ወይ አዳማ? እኔ እንኳን በዚህ ሳምንት ከቤቴም ሆነ ከዚህ ሰፈር መውጣት አልፈልግም። እሺ ካልክ በቃ ነገ እኔ በጠዋት እመጣለሁ። እሺ ደስ ይለኛል። ግን ሳትደውይ እንዳትመጪ። ምን ነው የምታስገባት ሴት አለች እንዴ? በይ ቻው። እኔ የምለው ብርሃን፣ እስቲ ገጠር ከብት ስታግጂ ከምትጮች ጨዋታ አንዱን አጫውች። ግን መቀየም የለም። አረ በጭራሽ። ለምን እቀይምሻለሁ? እሺ አሎ ሉሉ ባካፋ፣ አሎ ሉሉ ባካፋ፣ ባርኮት ወልካፋ። አንቺ ብርሃን፣ ሁለተኛ እንደዚህ ነገር እንዳይደገምሽ። እንዴ አደይ ጨዋታውን እኮ ነው የነገረች። እሺ ሌላስ? አይ በቃ ይበቃል። ባዝናናቸው ምን ችግር አለ? ወንድሞችሽ አይደሉ እንዴ? ደስታቸው ደስታችን ነው። ባርኮቴ ምን ነው አስቀየምኩ እንዴ? ኧረ አላስቀየምሽኝም። እኔ እኮ እንደ ወንድም ስላየውኩ ነው እንደዚህ የተጫወትኩት። እኔም እኮ እንደ እህቴ ነው የማይሽ። አንተ ስቲቭ ምን ነው ዝም አልክ?
አረ በጣም የምወድሽ እህቴ እኮ ነሽ። ሰሞኑን እንዴት ነው ፍቅራችሁ ጨምሯል? ምን ነው ቀናሽ እንዴ? ከቀናሽ መቀላቀል ትችላለሽ። አይ ደስ ብሎኝ ነው እንጂ ሁለታችሁንም በጣም ነው የማመሰግነው። ከእህቶቻችሁ ሳትለዩ ነው እኔንም እህቴንም እኩል ለምታዩ ከልቤ ነው። በጣም አመሰግናለሁ። ከዚህ በላይ እኮ ይገባሻል። እና ኤላ እንዴት ነህ? እስካሁን አላገባም? እኔ እንኳን ገና እያሰብኩ ነው። አንቺ ሳላገባሽ? እኔማ ገና ነኝ፣ ግን ቆንጆ ሴት እፈልግልሃለሁ። ሊዱስ እንዴት ነው? ትዳር ላይ ያለሽ ነገር? ኦፍ እኔ ትዳርን ሳስብ ጭንቅ ነው የሚለኝ። አግብቼ ወልጄ ቆዳዬ ተሸብሽቦ ስጃጅ ምናምን ገና ማሰብ አልፈልግም። የሰው ልጅ እኮ ብቻውን ሊሆን ጥሩ አይደለም። ያው እኛ ደግሞ የተፈጠርነው ከአጋራችን ጋር ለመኖር ነው። አይ እኔ እንኳን እሱ ነገር አይመለከተኝም። እንዴ ቆይ አንቺ ማን ነኝ ነው የምትይው? ከሰው የተለየሽ ነሽ እንዴ? እኔ እንግዲህ ሊዲያ ነኝ። እኔ ማስበውና የምፈልገውን እያደረግኩ ነው የምኖረው። ግልጽነትሽና የዋነትሽ በጣም ነው ደስ የሚለው፣ ግን ሰው አይረዳሽም። አመሰግናለሁ። አንተም እኮ በጣም ደስ ትላለህ። አረ የምን ግልጽነት ነው? ይሄ እኮ ብልግና ነው። አይ ፍቅር እንደዛ ነው ብለሽ ነው። እኔ ግን በግልጽነቷ መሀል የዋነቷ ነው የታየኝ። ለመጀመሪያ ጊዜ የዋህ ያልካት አንተ ብቻ ነህ። ደግሞ ባለፈው ፈታ ስላደረከኝ በጣም አመሰግናለሁ። ለምን አንደግመውም ግን? በጣም ወደድሽው። በቃ አንድ ቀን ደግሞ እንደግመዋለን። እኔ ደግሞ አንድ ማውቀው ቦታ አለ፣ እዛ ወስድሃለሁ። እኔማ ትንሽ ለረፍ ብዬ ነው እንጂ እኔም እንዳንቺው መዝናናት የምወድ ሰው ነኝ። እና ኤላ እንዴት ነው? ሀገሩን ወደድከው? ምን የኖርኩባት ሀገሬ እኮ ናት። አዎ እሱማ ይኖርክበት ነው። ደግሞ እዚህ ሀገር በጣም ቆንጆ ቆንጆ ሴቶች አሉ። አደይ አደይ! አቤት ፍቅር። እራት ሰራሽ? አዎ ሰርቻለሁ። እቃውን ሳጥብሽ? አዎ ሁሉንም ጨርሻለሁ። እና ምንም የማግዝሽ ነገር የለም? አረ የለም። በቃ እሺ ቶሎ ጨራርሽና በጊዜ ረፊ። እና ኤላ አደይን እንዴት አያት? ማን? አደይ። አዎ ጥሩ ልጅ ትመስላለች። እንግዲህ የሚያስፈልግህ ነገር ካለ ታግዛለች። በጣም ጥሩና መልከ መልካም ሴት ናት። እሺ ያው ሰው እስካገኝ ድረስ እሷን ማስቸገሬ ነው። በቃ ፍቅር እኔ ልጅ ሰሞኑን ብቅ እላለሁ። በቃ እሺ ኤላ ደግሞ አደይን እልካታለሁ። ልብስ ምናምን ታጥብላለች። እሺ በጣም ነው የማመሰግነው። ወሬ ልትሄጂ ነው? ልሸኘው ነው? አይ አንቺ ቁጭ በይ፣ እኔ እሸኘዋለሁ። ና ኤላ እንሂድ። አንድ ይቺ ደግሞ እንቅፋት ልትሆንብኝ እንዴ? እንግዲህ ቤቴችን ትመስላለች። ተዘግቶ ስለቆየ ብዙም አልተስተካከለም። አረ ተዘግቶ የቆየን ቤት አይመስልም። በጣም ደስ ይላል። ግን ቆይ ተዘግቶ ከሚቆይ ለምን አላከራየኸውም ነበር? እሱ እንኳን የኔም ፍላጎት ነበረ፣ ግን ደግሞ የእናቴ ፈቃድ አልነበረም። ያው የውርስ ቤት ስለነበረ ሌላ ሰው እንዲኖርበት አልፈለገችም ነበር። እግዚአብሔር ከፈቀደ ደግሞ ከወደፊቷ ሚስቴ ጋር እኖርበታለሁ። አሀ እንደሱ ከሆነማ በጣም አሪፍ ነው። አብረን እናስተካክለዋለን። እንግዲህ ወንድ ላጤ ቤት ነው። ሻይ ቡና ነገር እንዳለሽ ምንም ነገር የለም። ለምን ግን? ቆይ ቡና ላፈላለህም። ቡና ማፍላት ላይ እኮ ጎበዝ ነኝ። በቃ እንደሱ ከሆነ መጣሁ። እሺ ግን አትቆይም አይደል? እኔ ብቻዬን መቀመጥ ይጨንቀኛል ሰው ቤት። በቃ እኔ ልብሴን ቀይሬ ልምጣ። እሺ ይሄ ደግሞ ደወለ። ሄሎ አሁን ላይ መግባት አይመቸኝም። በኋላ እደውልልሃለሁ። ሌላ ቦታ ነኝ። በኋላ እደውልልሃለሁ። አንቺ ልሸኘው ብለሽ ወጥተሽ ይሄን ያህል ትቆያለሽ እንዴ? ምን መሸኘት ብቻ። ቤቱ ካልገባም ብዬ ቤቱ ገብቼ ቡና ላፍላልን ሰላም ቢያለኝ
ማለት ቡና ማፍላት ትችላለሽ እንዴ? ምን ችግር አለው? ከዩቲዩብ ላይ አይቻለሁ። ደግሞ ይሄን ለመሰለ ልጅ ቡና አይደለም ምንስ ባደርግለት? እሱን የመሰለ ልጅ ማለት ቆይ አንቺ ፍቅረኛ አለሽ እንዴ? እሱ እኮ የኦንላይን ብቻ ፍቅረኛዬ ነው። እወድሻለሁ፣ እወድሃለሁ፣ አፈቅርሃለሁ ቤብ በቃ የከንፈር ኢሞጂ ልክልኛል፣ እኔም የሚስም እልክለታለሁ። ከዛ የዘለለ እኮ ምንም ነገር የለም። እውነተኛ ፍቅር አይደለም። ምን ማለት ነው? የኦንላይን ፍቅር እኮ የትም እንደማይደርስ ሁሉም ሰው ያውቀዋል። በአካል ሳንገናኝ ሳንግባባ እንዴት ነው ባልና ሚስት የምንሆነው? ያው ሁሉም ጊዜ ማሳለፊያ ነው። በጣም የሚገርም ነገር ነው። ለማንኛውም ግን ምን ልትይው ነው? እንደውም አሁን ደውዬ እነግረዋለሁ ከዚህ በኋላ ከሱ ጋር መቀጠል እንደማልፈልግ። እምቢ ካለ ደግሞ ብሎክ አደርገዋለሁ። ይኸውልሽ የሀገሬ ሰው ምን ይላል መሰልሽ? አዲሱ ባሊ ውሃ መያዙን ሳታውቅ አሮጌውን ባሊን አትጣላ ይላል። ምንድን ነው የምታወሪው? እኔ እኮ እያወራሽ ያለው ስለ ኤላ ስለ አዲሱ ልጅ ነው። ባሊ ምናምን የምትይው ስለማይገባኝ ነገር አታወሪ ሴትዮ። እንደውም ከአንቺ ጋር ማውራት ድካም ነው። ጦርነቱ አሁን ተጀመረ። ሊዲያና አደይ ፍልሚያውን ሁለታችሁም ተቀላቅላችሁታል። እናንተ ስትፋለሙ እኔ ዳር ቁጭ ብዬ አያችኋለሁ። ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ቆይ ግን የበፊት ዝምተኛነት አሁንም አለ? ታስታውሳለህ? በፊት እኮ ከኛ ቤት ውጪ ሌላ ቤት አትሄድም ነበር። አሁን አልባሰን ብለሽ ነው? እዛ ራሱ ከማዘር ውጪ ከማንም ጋር አላወራም። እና እንደዚህ የሆንክ እንዴት ነው የእናትህን አደራ የምትወጣው? እንዴት ነው አግብተህ የምትሄደው? እኔም ግራ የገባኝ እሱ ነው። እናቴ ካላገባ ወደዛ እንዳልመለስ ቃል አስገብታኛለች። እዚሁ መቅረቴ ነው። ግን የዚህን ያህል እዛ ሀበሻ ሴቶች ጠፍተው ነው? እዛ ያሉት ዘመናዊነት ያጠቃቸዋል። እናቴ ደግሞ እንደዛ አትፈልግም። ውስጣቸው ክፋት ያለ ነው የሚመስላት። እና ጥሩ ነው ካደ? ምኑ? ከገጠር የመጡትን ብዙም ከተማውን ያለመዱ ጨዋ የሆኑ ሴቶችን ፈልጎ መዳር ነው። እንደዛ አለ ብለሽ ነው? አንተ አይነን መግለጥ አቅቶ ይሆናል እንጂ አይጠፋም። ደግሞ የኛ ስህተትነት ለመቼ ነው? ፈልገን እንድርሃለን። እስኪ እናያለን። አንቺ ግን ተለውጠሻል። መሬ ተቀየረ። ጨዋ መካሪ ሴት ሆነሻል። በፊትስ ምን ነበርኩኝ? በፊትማ አስቸጋሪና ተንኮለኛ ሴት ነበርሽ። እኔን ራሱ ከስንት ሰው ጋር ጣልተሽኛል በውሸት ወሬ። አረ በቃ እስኪ እኔን ቲሸርት ቀይሬ መጣሁ። ቆይ አንቺ የክፍልሽ አልበቃ ብሎሽ እኔ ክፍል መጥተሽ ትኳኳያለሽ? ስቆይብኝ ጊዜ ምን ላድርግ ብለሽ ነው? ምን ነው ገና ዛሬ ነው እንዴ ፊትሽን ያየሽው? እኔ ፊቱን ሳይ የሚውል ሰው በጣም የሚያስቀኝ። ይሄ ማለት እኮ ሳምንቱ ሙሉ የለበሽው ልብስ ደጋግመሽ መልበስ ማለት ነው። ምን ማለት ነው ደግሞ? ይሄ ማለትም አንድ ቆሸሽ የሚነግርሽ ማንም የለም ከመስታወት ውጪ ማለት ነው። ጓደኛም እኮ መስታወት ነው ይባላል። እዚህ ሀገር ደግሞ ምቀኛ እንጂ ደግሞ ጓደኛ አለ እንዴ? እሱማ እንደ ሰው ምርጫ ነው እንጂ ጓደኛ መስታወት ነው። እኔ ዘንጬ ስወጣ እንግዲህ እንዳለም እንደሚሉ ታውቂያለሽ። እንዳለ ኮምፕሌክስ አምናቸው ምን እንደሚሻለኝ አላውቅም። እንዴ ሁሉም እኮ አንድ አይደለም። እኔን ግን ጓደኞቼ እንደዛ አይናገሩኝም። ምን? አንቺ ደግሞ መች ዘንጠሽ የምታውቂውና አስተያየት የሚሰጡሽ? በይ ክፍሌ መተሽ ልትሰድቢ ነው እንዴ? ምንድን ነው ይሄን ነው ክፍሌ ያልሽው? ከፈለግሽ ይወጣልሻል። አሁን እሱን ታዩና እናውራ።
ደግሞ ምን ልታወሪ ነው? ልስማሽ። አደይ ላይ አንድ ነገር ለማድረግ አስቤ ነበር። ስለ አደይ ምን አስብሽ? የሆነ ከባድ ያሰብኩት ተንኮል አለ። ለዛ ደግሞ እንድታግሽኝ እፈልጋለሁ። ድጋሚ ደግሞ በርበሬና ጥናት እንዳትይኝ። አይ እንደሱ አይደለም። አሁን ለአንዴና ለመጨረሻ ጊዜ ከዚህ ቤት የምትወጣበት ነው። ይኸውልሽ ምን መሰልሽ፣ አደይን ከኤላ ጋር እናቀራርባቸውና አደይ እሱ ጋር እንድትሄድ እናደርጋለን። ምን? በጭራሽ አይሆንም። እሺ እንዳታስቢው። ጨርሻለሁ። በቃ እንደዚህ ተሸፋፍንሽ ነው የምትሄጂው? ለማንኛውም እቺ ቁልፍ ቤት ውስጥ የለም እንዴ? እሱ የለም፣ ከከተማ ወጣ ብሏል። ደውዬለት ነበር። እና ሰው በሌለበት ባዶ ቤት ነው የምሄደው እንዴ? ስራ ፈልገሽ ነው ወይስ እሱን ፈልገሽ ነው የምትሄጂው? ሂጂና ከመጣ መጣ፣ ካልመጣም ደግሞ አጸዳርተሽ ምግብ ሰርተሽ ትመለሽ። እሺ